መነጫነጭ፣ የባህሪ ለውጥ ማሳየት፣ የግንኙነት ፍላጎት መቀነስና የመሳሰሉት ምልክቶች የቅድመ ማረጥ ምልክት ሊሆኑ ይችላሉ። ነገር ግን እነኚህ ምልክቶች ያሉባት ሴት ሁሉ ለማረጥ ተቃርባለች ማለት ላይሆን ይችላል። ጤና ይስጥልኝ፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። በዚህ ቪዲዮ የቅድመ ማረጥ ምልክቶችን በተመለከተ ሰፋ ያለ መረጃ ይዤላችሁ ቀርቤያለሁ። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። የቅድመ ማረጥ ምልክቶች አንዲት ሴት የወር አበባዋ ሙሉ ለሙሉ ተቋርጦ ማረጥ የሚባለው ከመግባቷ በፊት እንደ መሸጋገሪያ የሚታዩ ምልክቶች ናቸው። እነኚህ ምልክቶች የወር አበባ ሙሉ ለሙሉ ከመቋረጡ በፊት ከ4 እስከ 6 ዓመት ባለው ጊዜ ውስጥ የሚታዩ ሲሆን አንዳንድ ጊዜ ከወራቶች እስከ 10 ዓመት ድረስ ሊታዩ ይችላሉ። ብዙ ጊዜ እነኚህ ምልክቶች በአርባዎቹ የመጀመሪያ ዓመት ላይ የሚታዩ ሲሆን አልፎ አልፎ ግን ከ40 ዓመት በፊትም ሊታዩ ይችላሉ። በዚህ ወቅት እንቁላል መጠነኛ የሆነ የሆርሞን መጠን ማምረት የሚጀምርበት ወቅት ሲሆን በተለይ ደግሞ ኢስትሮጅን የተባለ ሆርሞን ከፍተኛ የሆነ ተጽዕኖ ያድርበታል። በዚህ ቪዲዮ ላይ 10ሩን የቅድመ ማረጥ ምልክቶችን በተመለከተ ሰፋ ያለ መረጃ ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ ይህን ቪዲዮ ብታዩት እነኚህን 10ሩን የቅድመ ማረጥ ምልክቶች በተመለከተ መረጃ ታገኛላችሁ። የመጀመሪያው ምልክት የወር አበባ መዛባት። ከዚህ በፊት የተስተካከለ የወር አበባ ዑደት የነበራት ሴት ወደ ማረጥ ከመግባቷ በፊት ቢያንስ ከ4 እስከ 6 ዓመት ባለው ጊዜ ውስጥ የወር አበባ መዛባት ሊያጋጥማት ይችላል። እነኚህ የወር አበባ መዛባት ዑደቶችን በምናይበት ጊዜ አንዳንድ ጊዜ ፔሪየድ ሳይመጣ ይቀርና በ2 ወር ወይም ደግሞ በ3 ወር አንዴ የወር አበባ ሊመጣ ይችላል። 2 ወር፣ 3 ወር ወይም ደግሞ ከዛ በላይ ዘግይቶ የወር አበባ ሊመጣ ይችላል። ይህ የወር አበባ በሚመጣበት ጊዜ አልፎ አልፎ ብዙ ደም መፍሰስና አንዳንድ ጊዜ ደግሞ ትንሽ ደም መፍሰስ ሊያጋጥም ይችላል። እንዲሁም ደግሞ የወር አበባው በሚመጣበት ጊዜ ለተወሰነ ጊዜ ረዘም ላለ ጊዜ ሊቆይ ይችላል። አንዳንድ ጊዜ ደግሞ የተወሰነ ጊዜ ፈሶ ሊያቆም ይችላል። ስለዚህ እንደዚህ አይነት የወር አበባ መዛባት ዑደቶች ሊያጋጥሙ ይችላሉ። ሁለተኛው ከፍተኛ የሆነ የሙቀት ስሜት መሰማት ወይም ደግሞ በሜዲካል ተርሙ ሆት ፍላሽ መሰማት። እነኚህ ከፍተኛ የሆነ ሆት ፍላሽ ወይም ደግሞ የሙቀት ስሜት መሰማት አንደኛው በቅድመ ማረጥ ጊዜ ከሚታዩት ምልክቶች አንዱና ዋነኛው ነው። በቅድመ ማረጥ ጊዜ በተለይ ኢስትሮጅን የተባለ ሆርሞን ከፍተኛውን ሚና ይይዛል። ይህ እንግዲህ የቅድመ ማረጥ ጊዜ በሚቃረብበት ጊዜ የኢስትሮጅን ሌቭል በከፍተኛ ሁኔታ እየቀነሰ ይመጣል። ኢስትሮጅን በሴት ልጅ ሆርሞን ውስጥ ከፍተኛውን ድርሻ ይይዛል። ምክንያቱም ብዙ ነገሮችን የሚያስተካክለውና ብዙ ነገሮች በትክክል ስራቸውን እንዲሰሩ ከሚያደርጉን ሆርሞኖች አንዱ ኢስትሮጅን የተባለ ሆርሞን ነው። የዚህ ኢስትሮጅን ሆርሞን ማነስ ብዙ ምልክቶች እንዲታዩ እንደ ምክንያት ይሆናል። አንደኛው ሆት ፍላሽ ኦር ደግሞ ከፍተኛ የሆነ ሙቀት መጨመር አንደኛው የሚታይ ነው። ይህ የሙቀት መጨመር 80% የሆኑ ሴቶች ላይ ሊያጋጥም የሚችል ነው። ድንገተኛ የሆነ የሙቀት ስሜት የሚያጋጥም ሲሆን ብዙ ጊዜ ፊት ላይ፣ አንገት ላይና ደረት አካባቢ የሚሰማ የሙቀት ስሜት ሲሆን ይህም አልፎ አልፎ ማንቀጥቀጥና ብርድ ማለት አልፎ አልፎ ሊያጋጥም ይችላል። ሶስተኛ የእንቅልፍ መዛባት፣ እንቅልፍ ለመተኛት መቸገር፣ ቅዠትና ጥሩ ያልሆነ የእንቅልፍ ጊዜ ማሳለፍ፣ በዚህም የተነሳ ከፍተኛ የሆነ ድካም እንዲሰማት እንደ ምክንያት ሊሆን ይችላል። አራተኛ የማህፀን ፈሳሽ መድረቅ ወር ደግሞ ፈሳሽ ማነስ። ኢስትሮጅን የተባለ ሆርሞን እያነሰ ስለሚሄድ የማህፀን ጡንቻዎች መሳሳትና መድረቅ እንደ ምክንያት ሊሆን ይችላል። በዚህም የተነሳ በግንኙነት ጊዜ ህመም እንዲሰማትና ምቾት ማጣት እንዲያጋጥማት ሊያደርግ ይችላል። በአምስተኛ ደረጃ ከፍተኛ የሆነ ክብደት መጨመር። አንዲት እናት በቅድመ ማረጥ ጊዜ ከምታሳያቸው ምልክቶች ከፍተኛ የሆነ ክብደት መጨመር ነው። ይህም የሆርሞን ኢምባላንስ ስለሚያጋጥም ክብደቷን በትክክል መቆጣጠር ሊያቅታት ይችላል። በስድስተኛ ደረጃ የጡንቻዎችና የመገጣጠሚያ ህመም። የእነኚህ የሆርሞናል ፍላክቹዌሽን መኖር ወር ደግሞ ሆርሞኖች በትክክል አለመመረታቸው ከሚያመጧቸው ምልክቶችና ጉዳቶች አንዱ የጡንቻዎችና የመገጣጠሚያዎች ህመም እንዲሁም ደግሞ የአጥንት መሳሳት ምልክቶች እየታዩ ስለሚሄዱ አጥንት አካባቢ የሚፈጠሩ ህመሞችና መገጣጠሚያዎችና ጡንቻዎች ላይ የሚፈጠሩ ህመሞች አንደኛው መገለጫ ሊሆን ይችላል። ሰባተኛ የስሜት ለውጦች ኦር ደግሞ ሙድ ቼንጅስ የምንላቸው ናቸው። በዚህ የስሜት ለውጦች ውስጥ በጣም ብዙ ነገሮችን ማየት የሚቻል ሲሆን የተወሰኑትን ለማየት እንሞክራለን። እነኚህ የስሜት ለውጦች ከኢስትሮጅን ሆርሞን ማነስ ጋር ተያይዘው የሚፈጠሩ ችግሮች ናቸው። ድብርት፣ መነጫነጭ፣ ለራሷ የምትሰጠው ግምት ያነሰ መሆንና ለምንም ነገር ፍላጎት ማጣት፣ እነኚህና የመሳሰሉት ከሚያጋጥሙ የስሜት ለውጦች የተወሰኑት ናቸው። ስምንተኛ ብሬን ፎግስ። በእነኚህ ሆርሞናል ፍላክቹዌሽን ኦር ደግሞ የሆርሞን ለውጦች ምክንያት አንዲት ሴት ብሬን ፎግስ ሊያጋጥማት ይችላል። ትኩረት ማጣት፣ ለማስታወስ መቸገርና ውሳኔ ለመስጠት መቸገር ዋነኞቹ ብሬን ፎግስ ላይ የሚታዩ ምልክቶች ናቸው። ዘጠነኛ የግንኙነት ፍላጎት ማጣትና ህመም። ኢስትሮጅን የተባለውና ሌሎች ሆርሞኖች ፍላክቹዌት ወር ደግሞ ተጽዕኖ ስለሚያድርባቸው የግንኙነት ፍላጎት ላይኖራት ይችላል። እንዲሁም ደግሞ ኢስትሮጅን የተባለ ሆርሞን እያነሰ ስለሚሄድ ማህፀን ጡንቻዎች በተለይ ደግሞ የብልት ጡንቻዎች እየሳሱ ስለሚሄዱና እየደረቁ ስለሚሄዱ በግንኙነት ሰዓት ህመምና ምቾት
የማጣት ሁኔታዎች ሊፈጠሩ ስለሚችሉ በዚህ የተነሳ የግንኙነት ፍላጎት ልታጣ ትችላለች። 10ኛ ቶሎ ቶሎ ሽንት መምጣትና ተደጋጋሚ የሽንት ቧንቧ ኢንፌክሽን ማጋጠም። ኢስትሮጅን የተባለ ሆርሞን እያነሰ ሲሄድ የማህፀን ጡንቻዎች እየሳሱ ስለሚሄዱና እንዲሁም ደግሞ የሽንት ፊኛን ደግፈው የያዙት ጡንቻዎች በተመሳሳይ እያነሱና እየደረቁ ስለሚሄዱ የሽንት ፊኛ በቂ የሆነ ሽንት ደግፎ ለመያዝ ስለሚቸገር በዚህ የተነሳ ቶሎ ቶሎ ሽንት መምጣትና እንዲሁም ደግሞ ተደጋጋሚ የሽንት ቧንቧ ኢንፌክሽን እንዲያጋጥማት እንደ ምክንያት ሊሆን ይችላል። በማህፀናት ዙሪያ ጥያቄዎች ካሏችሁ አስተያየት መስጫው ላይ ያስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።